በዛሬው ቀን አይምቲ ናፍቃን ጥቅሷንም ምኗንም ሳናገኝ ልንተኛ ነው። በቃ ተስፋ ቆረጥኩ ማለት ነው። ከምር አይምሲው ሃይምቲ የማይስፊት ማለት ነው። ባለሽበት አለ ይጠብቅሽ የኛ ቆንጆ። ለምደንሻል እኮ ወይ ላይክሽን እየፈለግን ጥቅስሽን እየፈለግን ከምር ነው ወዶቼ ማለት ነው። እንደዚሁም ደግሞ ምንቴን ደግሞ ያው ሚስቶቹ ድመቶቹ ሊጠይቁት ሲሄዱ እሱም ቲክቶክ ላይ በሳቅ ይገላል። እንደዚሁም ደግሞ ዛሬ እንግዲህ የሚያሳዝንም ነገሮች አሉ ውዶቼ ማለት ነው። የሚያሳዝን ነገሮች አሉ። ብዙ እህቶቻችን እየተጨነቁ እየታመመም አለ ባይዘው ደውለው ማለት ነው። ያኔ እኛ ስንናገር አይሰሙንም። እኔ ብዙ ጊዜ የምጨነቀው እንደምታውቁት ያው በኮሜንታችሁ ነው። ሪሊዮን ነው የምነግራችሁ። እንደዚሁ ደግሞ በጣም ደስ የሚለው የሀይሚትዬ ሰብስክራይብ ቼንጅ ኦፍ ቼንጅ ለውጥ አለው። ቪውን ባያስደስት ችግር የለውም ውዶቼ። አንድ ከ8 ራሱ ይታይ ኢትስ ግሬት ችግር የለውም። ገባችሁ? ለምን ያው ፕራንኩ ጮማ ስለሆነ ማለት ነው። እና ውዶቼ በቃ ማሰብ አለብን እርስ በርሳችን እንደዚህ ዲስከስ አድርገን ይሄ ፕራንክ አይዲያ የሚቆይ አይደለም። አይዲያው የሚቆይ አይደለም። ለምን መሰላችሁ? ሀይሚትዬ ቻው ልጠፋ ነው ብላ ነበር ሳ ያኛው አይዲያ 2 ወይ 3 ቪዲዮ ነው የሚሰራበት። ካልሆነ ደግሞ ቃላት ይደጋገማል። ስለዚህ ሀይሚትዬ ቀየሰችው። ዩ አንደርስታንድ? ይሄ ራሱ አይቆይም እንደዚሁ እንደ ሁኔታው ማለት ነው። እና በቃ ሰላም ፍጠሩ፣ ፍቅር በቃ ያኔ እኔ ቲክቶክ ላይ የማየው ነገር በጣም ነው የሚደብረው። ሀይሚቲንም ከሆነ ወንድ ጋር ዘመድ ነው ምን አውቃለሁ፣ እሷንም ከአንድ ወንድ ጋር እያረጋችኋት ነው። ይሄ አግባብ አይደለም። እቺ ቁጥብ፣ እቺ ቆንጆ፣ እቺ ልዩ ሴት የብሩክ ብቻ ናት። ሪሊዮን ነው። እንደዛ ባናደርግ በእናታችሁ። የሀይሚዬን ፕሮፋይል ፒክቸር የምትጠቀሙ እህቶቼ ናቸው አይ ቲንክ። እና እንደሱ አታድርጉ ውዶቼ፣ የምወዳችሁ። ይሄ ቀን ያልፋል። መስራት አለባቸው እኮ። እናንተ ምን ልትሰሩ መጣን? እኛ ምን ልትሰራ መጣን? ለምን ኢትዮጵያ እንቀመጥም? ልንሰራ ስንሰራ ሻንጣ ተሸክመን ህፃን ልጅ ጠርታን በህፃን ልጅ ተሰድበን አምጪ ታሊ ሂጂ ብላሳ በቃ እነሱም ይሄ ነገር ነው። ሌላው ደግሞ ምንድነው ውዶቼ፣ በህይወታችን ውስጥ በሁላችንም እኮ የሆነ ፈተና እንኳ አለ። ሞርዛን ጥንድ ሆናችሁ ህይወት ሳትመሰርቱ ያው አንደርስታንድ አንድ ቤት መኖር ሳትጀምሩ ፍቅረኛ ሆናችሁ ማለት ነው። እንደ ሀይሚና እንደ ብሩኬ ብዙ ነገሮችን ሊያጋጥማችሁ ይችላል፣ ከሚዲያም ጀርባ ማለት ነው። ሀይሚዬና ብሩኬ ብቻ አይደሉም፣ እኔን እናንተ ሁላችሁም ሞርዛን ደግሞ ትዳር ውስጥ ያልገባችሁ እህቶቼ ማለት ነው። ይሄ ያለ ነው። አንዳንድ ነገሮች ሪሊዮን ነው። እኔ በቃ ብዙ ነገሮችን ነው የማስበው። ለምን መሰላችሁ? ይሄ 100% ፕራንክ ነው። እኔ የሆነ ችግር አለብኝ እዚህ ሚዲያ ላይ በሬ ወለደ ማን ነው መለኛው ጋር ደወልኩ አትበሉ እያልኩ እኔ አሁን ዛሬ ምንድነች ገብርኤል ነው የዛሬው ሚካኤል ነው ያለችኝ ያቺ ልጅ ሀቤት ያለው ፕራንክ ነው ብላ ነው የማለችልኝ። ግን አላወራም ይሄን ነገር አሁንም ማውራት አልፈልግም። ለምን ነግሬያቸዋለሁ። ሰውን ባይነግረኝ ነግሬያቸዋለሁ። ገባችሁ? 100% ፕራንክ መሆኑን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ ሀይሚትዬ ተናፍቃለች። ሀይሚትዬ ተናፍቃለች። ብዙ ደግሞ የተጨናነቁ እህቶች አሉ። ለምሳሌ ይሄን ኮሜንት ስትዩት፣ ዘር የት ሄጄ ልጩ? ወላሂ ፕራንክ አይደለም ጨነቀኝ እያለቀሰች ስራ መስራት አቃተኝ ዛሬማ። ወላሂን አትበይሽ እህቴ ማለት ነው፣ የምወድሽ ማለት ነው። ይከብዳል፣ ይጨንቃል። ሌላው ደግሞ ደስ ይላል። ለምን ድራማ ውስጥ የሀይሚዬ መከታ ስላለ፣ ለምን የብሩኪ ወንድም ማለት ነው። የሆነ ሳለ ትዝ ይላችኋል። ሀብ ብዙም ነገሮቹ እንትን ስለማይል ብሩኬ ወደ ዱባይ ሄደ ሰሞን ላይ በጣም እንነሳበት ነበር። ወደ ብሩኬ ይላል ላይክ ያንን የወንደርስታንድ ሳ ያኔ ማለት ነው። እና ዛሬ ላይ ደግሞ ሀብ አነጋገሩ ደስ ይላል። ሪሊዮን ነው። ገባችሁ? አንዳንድ ሰዎች እንዲለያዩ ለምትፈልጉት ምናምን የሚለውንም አስተላልፈዋል። ስለዚህ መረጋጋት ያለብሽ ሀብ ስላለ ብቻ መረጋጋት አለብሽ። እውነት ነው ብለሽ ከወሰድሽ ሀብ ስላለ መረጋጋት አለብሽ። ግን እነሱ የሚሰሩት ምንድን ነው? ሙሉ ፐርሰንት እንዳንቺ መማል እችላለሁ፣ ግን አልምልም። በሆነው ባልሆነው በትርኪ ሚንኪው ነገር በፕራንኩም በድራማውም መማል ሁላችንም ብናቆም ኢትዝ ግሬት ማለት ነው። እና 100% እህቴ ፕራንክ ነው የሚሰሩት። ዘር ለገበሬ ምን አለች በይ፣ ፕራንክ ነው የሚሰሩት። እሺ ውዴ አታልቅሽም፣ ስራሽን ስሪ፣ ምግብሽን ብይ። ሀይሚትዬና ብሩኬ ተናፍቋል።
እንደ ድሯቸው ሲመጡ። ግን ምንድነው እዚህ ጋር መስራት አለባቸው ልጆች። እኛ መዳን ቤት ማለት ነው። እኔ እንደነገርኳችሁ ከስራዬ ውጪ አንዳንዴ የትምህርት ሰዓት 3 ሰዓት የምተኛበት ታይም አለ። ለምን? መስራት ስላለብኝ። ማንም አስገድዶኝ አይደለም፣ ግን መስራት አለብኝ። በቃ የሆነ ማስበው ነገር ፕሮግራም ካላችሁ መስራት አለባችሁ። ካልሰራ መኖር አንችልም። ከልጆች ጋር መጫጫት፣ መትባ መጣራት፣ የመዳም ስራ የምንሰራ ሁላችንም ኢትዮጵያን ለቀን በባህር አቋርጦ የመጡት ምን ሊሰሩ ነው? ሊዝናኑ? መስራት አለባቸው። ያን ሁሉ ስቃይ አይተው እየተንገላቱ በቃ ብዙ ነገር እና ኤምቲዬ ደግሞ እየተሰደቡ ቤተሰብ የተዘቀዘቀ ገባችሁ? ለምን? መስራት ስላለባቸው። ካልሰሩ ማን የቤት ኪራይ ይከፍላል? እስቲ ቆም ብላችሁ አስቡ ውዶቼ። ሀይሚዬና አሁን ብሩኬ እንደዚህ መነፋፈቅ አለ፣ ግን ስራ ነው ውዶቼ፣ ስራ በቃ አለ ይጠብቃቸው። ሪሊውን ነው የምነግራችሁ። እና እዚህ ጋር አስቡ፣ አዳምጡ። እኔ የምታዳምጡኝ እህቶቼ ሞርዛን በቃ በደንብ ነው እኮ ማስረዳችሁ። መስራት ስላለባቸው ብቻ ነው። ገባችሁ? እና ብሩክ ንጹህ ነው፣ እኛም እናውቃለን። በቃ ያለ ችግር እንኳን ቢኖር ብታሳውቀኝ ይቅርታ የምንጠይቃት ብሏል። በዚህ አጋጣሚ ደግሞ አንዳንድ እህቶቼ ወደ ራሳችሁ ተመለሱ። ብሩክና ሀይሚዬ አንድ ናቸው። በቃ ብሩኬ 100 ጊዜ ሀይሚዬን ይቅርታ ቢጠይቃት ሚስቱ ናት፣ ሳያጠፋ ምንም ጥፋት ሳይኖርበት። ገባችሁ? አንዳንዴ ተው፣ ዩቲዩብ ላይም ተይህቴ ማለት ነው። 100 ጊዜ ይቅርታ ቢጠይቃት ብሩክ ይቅርታ ያኔ ጥፋት የለበትም፣ ይቅርታ የሚያስብል ነገር የለበትም። እኛ ምን መሰክርለታለን። ሀብ ደግሞ የሀይሚዬ መከታ። ለምን? ሀብ እንደዛ የሚሆነው እኮ ብሩክን ስለሚወደው ነው። ለብሩክ ትልቅ ቦታ ባልሽ የኔ የምለው ሰው ማለት ነው። የኔ የምለው ሰው እኔን እናትና አባቴ ወንድሞቼ በጣም ከወደዱኝ ለባሌ ቢግ ሪስፔክት አላቸው። ዩ አንደርስታንድ? ስለዚህ ሀብ ደግሞ ሀብና ብሩኬ በጣም ነው የሚዋደዱት። ገባችሁ? ስለዚህ ሀብ ደግሞ ለሀይሚዬ መከታዋ ነው ማለት ነው። እኔ ዛሬ አስደስቶኛል፣ ፕራንክም ቢሆን ማለት ነው። ገባችሁ? ለምን ትዝ ካላችሁ ከዚህ በፊት ዱባይ በሄደበት ሰዓት ብዙ ነገር ቅሪ ላይ ነበር። ያው ያለፈ ነገር ነው እና ሀብ ወደ ወንድሙ ለምንድን ነው ላይክ እያለም ማለት ነው። እንደዚሁም ደግሞ በነዳኒ ሰዓት ላይ በቀል ነበር፣ ያን ጊዜ አልፈዋል። ዛሬ ላይ ግን የሰራው ድራማ ደስ ይላል። ስለዚህ ዛሬም ነገም ድራማ ብዬ ነው ማስረዳችሁ እኔ። አትጨናነቁ ወዶቼ፣ ብዙ ኮሜንት የሚያስጨናንቃል። አትጨናነቁ፣ ሰላም ፍጠሩ። ሴቶች ደግሞ አሉ ቲክቶክ ላይ ከብሩክ ጋር እየተቀነባበረ፣ እንደዚሁም ደግሞ ከሀይሚዬ ጋር የምታቀነባብሩት ጥሩ አይደለም። ከወንድ ጋር ከሆነ ልጅ ጋር ታቀነባብሩት አላችሁ። ኬት እንዳመጣችሁትም አላውቅም እና ጥሩ አይደለም። ሌላው ደግሞ ምንድነው ወዶቼ የምወዳችሁ፣ ይኸው ምንቴን ደግሞ አታገናኙት። ምንቴ ሲፈጠር አንደኛ ደግሞ ለመስራት ነው ለመፈመስ ነው። እሱም ስራ ነው ያዘው። ገባችሁ? ስራ ነው ያዘው። ሀይሚዬን አላቀፋት፣ ሀይሚዬን አላገኛት። ስለዚህ ምንቴና በነ ሀይሚና በነ ብሩክ ህይወት ውስጥ የሚገባ ነገር አይደለም። መስራት ይችላል፣ ስሟን እየጠራ ፎቶን ለጥፎ። ምንም አላረጋት፣ አልነካት፣ አልያዛት፣ አልጨብጣት፣ አልተገናኙም። ስለዚህ ይሄን ያክል ስራ ነው የሚሰራው ምንቴ። ይሄ ጩልፊት አይጥ ድመት ድመቶቹን አይታችኋል። ሌላው ደግሞ እኔ ስለ ፕራንኩ ያለ የሚያሳስበኝ ወዶች ለምን መሰላችሁ? ፍቅረኛ ሆናችሁ ገና ያኔ ወደ ህይወት ውስጥ በደንብ ትዳር ላይ እስከምትመሰርቱ ብዙ ውጣ ውረዶች አሉ። ዩቲዩብ ላይ አይደለም ከዩቲዩብ ውጭ ከሚዲያ ውጭ። ለምን በሀይሚና በብሩኬ ህይወት ብቻ ሳይሆን በሁላችንም ህይወት ውስጥ የሚያጋጥም ነገሮች አሉ። ገባችሁ? ብዙ ፈተናዎችን ነው የምንጋፈጠው እኛ ሴቶች። ሪሊውን ነው እና አላህ ይርዳቸው ሀይሚዬና ብሩኬ፣ አላህ መጨረሻቸውን ያሳምርላቸው። ለምን? እውነተኛ ላይፍ ነው፣ እውነተኛ የሆነ ነገሮችን ችግሮች ሚዲያ ላይ የማይመጣ ነገሮች አሉ ውዶቼ። እና ለምን ያፈቀረ ሰው ታውቃላችሁ፣ አፍቅርን ያገባን ሁላችንም እናውቃለን። ገባችሁ? በፍቅር ስትኖሩ ብዙ ነገሮች ዳገቶች ሊኖሩ ይችላሉ። ገባችሁ? እንጂ ይሄ የሚሰሩት ስራ ነው። ስራ እኛ እንደምንሰራው ስራ ማለት ነው። እኛ ከዳማ ሽንት ቤት እንደምናጥበው ሰዓት እነሱ ደግሞ ይሄው እየተታችሁ እየተገለበጡ ፊታቸውን እንትን እያላችሁ ምንም ያላረጉት ልጆች ማለት ነው። እና አላህ ይጠብቃቸው። ብሩክ ምርጥ ሰው ነው፣ መልካም ሰው ነክ፣ እንወድሃለን። እንደዚሁም ደግሞ ሀብቴን ኪቪ ማች ሀይሚዬ ማች ስዊትን አፍቀሻል የኔ ልጅ የምንወድሽ ማለት ነው። ይሄው አንቀጠቀጥሽ ነው፣ ግራ አጋባሽን።